በተደጋጋሚ ጊዜ ሐሰተኛ ሪሲትን እያሳዩ የሞባይል ባንኪንግ ሳይፈጽሙ የፈጸሙ በማስመሰል የሚያታልሉ ግለሰቦችም መኖራቸውን ፖሊስ አስታውቋል። ጥንቃቄ ማድረግም ይኖርባቸዋል። በተለያዩ ጊዜያት ሞባይል ባንኪንግን በመጠቀም የሚያታልሉ ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ፖሊስ አስታውቋል። በዚህ ዙሪያ ላይ ትኩረት ያደረገ አንድ መሰናዶ ምክትል ሳጅን መልካሙ ዜና ወደ እናንተ ያደርሳል። አብራችሁን ቆዩ። ሞባይል ባንኪንግ የባንክ አገልግሎቶችን ወደ ባንክ ቅርንጫፍ መሄድ ሳያስፈልግ በተንቀሳቃሽ ስልኮች አማካኝነት ብቻ የባንክ አገልግሎቶችን ማለትም ገንዘብ መላክና መቀበል እንዲሁም የተለያዩ ክፍያዎችን መፈጸም የሚያስችል ቴክኖሎጂ ነው። ቴክኖሎጂው የተጠቃሚዎችን ጊዜና ጉልበት ከመቀነስ ጋር ተያይዞ አገልግሎቱን ተመራጭና ቀላል ያደርገዋል። ታዲያ ይህ አገልግሎት የቴክኖሎጂ ውጤት እንደመሆኑ ተጓዳኝ የሳይበር ጥቃትና የሌሎች ወንጀሎች ተጋላጭነት አያጣውም። በመሆኑም ተጠቃሚዎች አገልግሎቱን ሲጠቀሙ ሊያውቋቸውና ጥንቃቄ ሊያደርጉባቸው የሚገቡ ጉዳዮች እንዳሉ መገንዘብ አስፈላጊ ነው። ከሞባይል ባንኪንግ ጋር ተያይዞ የተለያዩ የማታለያ ዘዴዎችን ተጠቅመው በግለሰቦች ላይ ወንጀል የፈጸሙ ተጠርጣሪዎች በፖሊስ ቁጥጥር ስር ውለው ጉዳያቸው በሕግ አግባብ እየታየ ይገኛል። በቦሌ ክፍለ ከተማ ወረዳ 7 ጃክሮስ አካባቢ በሚገኝ አንድ ሱፐር ማርኬት ውስጥ ግብይት በመፈጸምና ሐሰተኛ የሞባይል ባንኪንግ ደረሰኝ በማዘጋጀት ክፍያ የፈጸሙ እያስመሰሉ በተደጋጋሚ በማታለል ተግባር ላይ ተሰማርተዋል ተብለው የተጠረጠሩና በፖሊስ የተያዙ ግለሰቦችን ጉዳይ ለአብነት በማንሳት በሞባይል ባንኪንግ አጠቃቀም ወቅት መደረግ ስላለባቸው ቁልፍ ጉዳዮች ዙሪያ መረጃ ሰጪ ሀሳቦችን በዚህ ፕሮግራም አካተን ይዘናል። በሞባይል ባንኪንግ ስንገበያይ ያልተለመደ ክስተት ሲያጋጥመን መጠራጠርና ማረጋገጥን ይጠይቃል። ፖሊስ በሞባይል ባንኪንግ ከማታለል ወንጀል ጋር ተያይዞ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል በኮሴት ጄኔራል ቢዝነስ ኃላፊነቱ የተወሰነ የግል ማህበር ጃክሮስ ቅርንጫፍ ውስጥ በተለያዩ ቀናት ግብይት እየፈጸሙና ክፍያውን በሞባይል ባንኪንግ ያስተላለፉ በማስመሰል ሐሰተኛ ደረሰኝ እያሳዩ የተለያዩ ዕቃዎችን ሲወስዱ የቆዩ ግለሰቦች ይጠቀሳሉ። የእነዚህን ግለሰቦች ሁኔታ ከረፈደ በኋላ ቢሆንም መጠራጠር መጀመራቸውን ማንነታቸው እንዲገለጽ ያልፈለጉት የድርጅቱ ማናጀር አስረድተዋል። ስሙ አለ፣ ቀኑ አለ፣ የብሩ መጠን አለ። ለእኛ እሱ ትክክለኛ መረጃ ነው፣ በቂ ነው ብለን የምናስበው። መጨረሻ ላይ ምንድነው እኛ የነቃ ነው፣ ተደጋጋሚ ይመጣሉ። በቀን 2 ጊዜ 3 ጊዜ አንድ አይነት እቃ። ከዛ ቲን ነምበር የለው። ለምሳሌ እንቁላል ምናምን የሚወስዱት 400 500 እንቁላል አንድ ያዛል። እንደዛ ሲሆን እኛ ተጠራጠርን። መጨረሻ እሱን አየውና በበነገታው ድርጅቱ ላይ ሄጄ ይብር ወደ አካውንት መግባቱን ቸክ አድርጉልኝ ፋይናንስ ማለት ፋይናንሶች ቸክ ሲያደርጉ አልገባም። ከዛ ካሜራ አለን፣ ቤቱ ሙሉ ካሜራ አለው። እሱን ካሜራ ባክ ብዬ ማየት ጀመርኩ። በዛ ሰዓት እሱ በገዛበት ደረሰኝ ሲወጣ ካሜራው የሚቀርጠውና ሰዓቱ ተመሳሳይ ነው። በተደጋጋሚ ግብይት የተፈጸመበት ገንዘብ ወደ ድርጅቱ አካውንት አለመግባቱ ከተረጋገጠ በኋላ ተጠርጣሪዎቹ እንደለመዱት በሌላ ቀን ተመሳሳይ ወንጀል ለመፈጸም ሲመጡ በፖሊስ እንዲያዙ ማድረጋቸውን ማናጀሩ ጠቅሰዋል። ተቆጣጣሪ አጠቃላይ አውትሌት ማናጀር አለ፣ ለሱ አሳወቅኩት። እሱ ለህግ አካል አሳወቀ። የህግ አካሎችም እሺ ድጋሚ ከመጣ ወዲያው ደውሉልን አሉ። በበነገታው መጣ። ይዛንቀል እንደ ዛሬ ገዛ። ነገ ደግሞ 6 ሰዓት አካባቢ መጣ እና የተለመደው ለ400 እንቁላል ነው ያዘዘው። 400 እንቁላል 10856 ብር ምናምን ነው የሚመጣው። እሱን ራሱን ቀኗን ብቻ ቀይሮ ይዞ መጣ። ወዲያው ለፖሊስ አሳወቀ። ልጁ ሲመጣ እኔ እቃውን አዘገየሁበትና ለፖሊስ ደወልን፣ ለዚህ ብራንች ማለት ነው። እነሱ ወዲያውኑ መጡ፣ ደረሱ። ሲወጣ እዛ ፖሊሶችን
መጡና በቁጥጥር ስር አዋሉት። ፖሊስ በደረሰው ጥቆማ መሰረት በወቅቱ እጅ ከፈንጅ የያዘው አንደኛውን ተጠርጣሪ ቢሆንም ባከናወነው ምርመራ የማስፋትና የክትትል ስራ በወንጀሉ ተሳትፎ አላቸው የተባሉ ተጨማሪ 2 ግለሰቦችን በቁጥጥር ስር አውሎ በአቃቢ ሕግ ክስ እንዲመሰረት ማድረጉን በቦሌ ክፍለ ከተማ ፖሊስ መምሪያ የኤረር አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን በላይ ባልጉዳ ገልጸዋል። በሰዓቱ የነበረው ተጠርጣሪዎች እጅ ስልካቸውን ይዘን ነበረ። ያንን ስልካቸው ላይ ውስጥ የነበረው ነገር ቼክ ስናደርግ አንደኛው ተጠርጣሪ ምን ያደርጋል? ዋጋውን ቅድሚያ ሄዶ ቼክ ያደርጋል። ሐሰተኛ ሞባይል ባንኪንጉን ኪአር ኮዱን ይሰራል። ከዛ ከሰራ በኋላ ምንድነው የሚያደርጉት? ስራ የበዛበት ሰዓት ለምሳሌ ሚሳ ሰዓት ሰው ከስራ የሚወጣበት 11 12 ማክሲመም በዛ ሰዓት አካባቢ ይዞ ይሄዳል። ይዞ ሄዶ ሰርቶ ያዘጋጀውን ለማን ይሰጣል? ለካሸሯ ሄዶ ያሳያል። ይነካካል። ዝም ብሎ ያንን ሰርቶ ለነርሱ ይሰጣል። እነርሱም ደግሞ እውነተኛ መስላቸው ፎቶ ያነሱልና ዝም ብሎ ያስቀምጣሉ። እንደዛ አካሄድ ነው የሚጠቀሙት እነርሱ። በሂደቱ ላይ ተጠርጣሪዎቹ 3 ተጠርጣሪዎች ተይዟል። ምርመራ መዝገቡን አጠናቀን ወደ ክፍሉ አቃቤ ሕግ አቀርበነው አቃቤ ሕግ ክስ መስርቶባቸው ሰሚት ፍርድ ቤት ላይ ነው ያለው። በሞባይል ባንኪንግ ግብይት ወቅት የሚስተዋሉ ክፍተቶችና መዘናጋቶች ቢኖሩም ተገቢውን ጥንቃቄ በማድረጋቸው ከመጭበርበር መዳናቸውን ያነጋገርናቸው ነጋዴዎች የጠቀሱ ሲሆን አንዳንድ የመዲናዋ ነዋሪዎችም በጉዳዩ ላይ ሀሳባቸውን አጋርተዋል። እኔ ቼክአፕ ማረገው በራሴ ትራንስፈር ያረገልኝ አካል ወደ እኔ ሜሴጅ ብቻ ሳይሆን የኔ አካውንት ላይ መደመሩን ነው ቼክ ማረገው። ይህ ሳላረግ የተገበየኝን ሰውን እንዲለቀው አልፈቅድም። ቴክኖሎጂ ያመጣው ጥሩ የባንኪንግ አገልግሎት ነው። ጥሩ እንጠቀምበታለን። ያው ቀልጣፋ ነው፣ ሲስተሙም ቀልጣፋ ነው። እሱ ጥሩ ሆኖ ሳለ ግን ደግሞ የማጭበርበር ደግሞ ስራ በደንብ ይሰራበታል። እኔ ራሴ የገጠመኝ አንድ ነገር አለ። ብር ገዛኝና የ1500 ብር 150 ብር ትራንስፈር አደረግልኝና ጨርሻለሁ አለኝ። ያው እኛ ደግሞ ቼክ ሳናደርግ አንለቅም። ትልቁ ጥንቃቄያቸው እሱ ነው። ምንጊዜም ገበያ ስንሸጥ ከፍተን ቼክ አድርገን መግባቱን ካረጋገጥን በኋላ ነው የምንሸኘውና 150 ብር ነው ያስገባው ወይ ተሳስቼ ነው ብሎ ይትልና ፊቱ ላይ የሚነበብ ነገር ሁሉ ታይባቸዋል። አንድ አይደለም 2-3 እንደዚህ ገጥመዋል። ብዙ የገጠማቸው ደግሞ ሰዎች አሉ ተጭበረበሩ ማቃቸው። ጥንቃቄ የምናደርገው ሞባይል ባንክ ሲልኩልን መግባቱ ቼክ እናደርጋለን። አንዳንዴ ኔትወርክም ይቆያላል፣ ሲስተምም ይቆያላል። መግባቱን ሳናረጋግጥ አንሰጥም። ሞባይል ባንክ ካሶ ቢቢለን ባንክ ቅርብ ስላለን በስልክም ግንኙነት ስላለን ከባንኮች ጋር ደውለን መግባቱን አረጋግጠውልን ገብቷል ሲሉ እንቃ ምንለቀው እንጂ ለብዙ ጊዜ ብዙ ሰው ስለምንበላ በተለያየ ነገር እኛ በዛ ነገር ጥንቃቄ እናደርጋለን በራሳችን ማለት ነው። ተሸክመ ብር ይዘህ ከምትመጣ ይልቅ እዚህ ላይ በሞባይል ባንክ ብታስተላልፍ ጥሩ ነገር ነው ለነጋዴውም ለሸማቹም። ስለዚህ በዛኛው የማጭበርበር አለ የሚለው ግን የማጭበርበር ሙሉ በሙሉ አይጠፋም አይችልም። መጥፋት ካለበት ነዋሪ መጀመሪያ ጥንቃቄ ማድረግ አለበት። ሳይገባ ገብቷል ብሎት አታለውት የሚሄድ ከሆነ ከነጋዴውም ከሸማቹ ችግር ሊፈጠር ይችላል። ይሄ ያለ ነውና ይሄ በጥንቃቄ ቢሰራ ነጋዴው ገብቶት በደንብ ገብቶ ይሄ ነገር ቢሆን ጥሩ ይመስለኛል። በወክል ይከላለው ብሎ በሚለኝም አላምንም። ደውሎም ቢነግረኝ እኔ ተቀባይነት ራሴን ጠብቃለሁ። በእንደዚህ አይነት ነገር ለሌላውም ትምህርት ሰጣለሁ እንጂ ይሄ ነገር እንዲህ ተልኳል አልተብዬ ሚጭበረበር ተጭበረብቤ ማላቀም ሊጭበረበርም አይገባኝ። በሞባይል ባንኪንግ ግብይትና ገንዘብ በማስተላለፍ ወቅት ወደ ስልካችን የሚመጣውን መልእክት አለማረጋገጥን ጨምሮ ሌሎች ለመጭበርበር አጋላጭ የሆኑ ምክንያቶች እንዳሉ ተጠቁሟል። በተዘዋዋሪ ደግሞ በሌላ ጓደኞቻችን የደረሰብን ነገር በወሬ ደረጃ ሰማሁት አለ ሲስተርም ባል 20 ምናምን ሺህ ተሸውደዋል። የፎርጂት አፕሊኬሽን አውርደው ፎርጂት አፕሊኬሽኑን ትራንስፈር አረኩልህ ብለው የተሳሳተ አፕሊኬሽን ልከው ይኸው ልኬልሃለሁ ብለው አሳይተው ነው የሚሸውዱት። እስካሁን ያው በእኔ በደረሰ ባይኖርም እኔ ከጥንቃቄ አንጻር እስካሁን በእኔ የደረሰ የለም።
ግን በብዙ ሰዎች ከጎረቤታችንም በብዙ ሰዎች ይህን አክልም ተበልቻለሁ 100 ሺህ ብር 40 ሺህ ብር ተበልቻለሁ የሚል ብዙ ነው ያለው። ስለዚህ አፕሊኬሽኑን ነው መስተካከል ያለበት ብዬ አምናለሁ። ሴንድ የምትለዋን ነገር ያሳይህና ነው ዞር የሚለው። አንተ ግን ገብተህ ውስጥ ቼክ አድርገህ ደረሰኙን አረጋግጠህ መውጣት ነው። አሁን ደግሞ የሆነ አንድ ደግሞ የተለየ ቴክኖሎጂ አላቸው መሰለኝ። ስክሪንሻት ያደረጉትና የሐሰተኛ እንትኑን ይሄው አስገብቻለሁ ይልሃል። ቼክ ማድረግ ነው ትልቁ መፍትሄው። የተነሳውን ከማየት ይልቅ ገብተህ አረጋግጠህ ራስህ ጋር ቼክ አድርገህ መሄድ ነው። አለመቸኩል ነው። ገበያ ስትሸጥ ብዙ ጊዜ የመሸጥህን ብቻ ሳይሆን ማሰብ ያለብህ ረጋ ብለህ ሰከን ብለህ አረጋግጠህ ማስተናገድ ነው ትልቁ ነገር እሱ። የተለያዩ ባንኮች ዘመኑ ያመጣውን ቴክኖሎጂ ተጠቅመው አሰራራቸውን ከማዘመን ጎን ለጎን ደንበኞቻቸው በአስመሳዮች ለማጭበርበር ወንጀል እንዳይዳረጉ መስራት ይጠበቅባቸዋል። ከዚህ አንጻር የኢትዮጵያ ንግድ ባንክ በሞባይል ባንኪንግ የሚፈጸሙ ማጭበርበሮችን ለመከላከል ከገንዘብ ልውውጦች ጋር በተያያዘ በአገልጋይና በተገልጋይ በኩል በቴክኖሎጂ የተደገፈ ስራ እንደሚሰራ በባንኩ የመረጃ ስራ ደህንነት ውስጥ የፍራውድ ማኔጅመንት ስራ አስኪያጅ አቶ ዳንኤል ማናዬ አስረድተዋል። ከስተመሮች የሚጠቀሙባቸውን አፕሊኬሽንስ ወይ መተግበሪያ የሚባሉትን ጨምሮ ከፊት ለፊት የሚታዩትንም ኋላም ላይ ያሉትን ላይ ከፍተኛ የሴኪዩሪቲ የደህንነት ኢንቨስትመንት በማድረግ ለመከላከል ከፍተኛ ጥረት እያደረግን ነው። እኛም እንሰማለንም እናውቃለንም። ሐሰተኛ ዲጂታል ደረሰኞችን ይዘው ወደ የኪዮስኩ ወደ አገልግሎት እንደሚሰጡት እየሄዱ እንደሚያጭበረብሩ፣ ይህንን ለመከላከል ብዙ ዘዴዎች አሉ። አንደኛው ንግድ ባንክ በሞባይል መተግበሪያው ላይ የተከፈሉ ትራንዛክሽኖችን ኤፍቲ የሚባል ቁጥር ወይም ደግሞ የትራንዛክሽን ቁጥር መለያ ቁጥር እንሰጣቸዋለን። እነዚህ መለያ ቁጥሮች ቼክ ማድረጊያ ማን ከማን አደረገ የሚለውን መለያ ሞባይል ባንኪንጋችን ላይ አስቀምጠናቸው። ስለዚህ ምንድነው የሚሆነው? ይህንን በመውሰድ ቼክ በማድረግ የተባለው ግብይት እውነተኛ መሆኑን ከኛው ሲስተም ማረጋገጥ አለባቸው። እኛው ሞኒተር የምናደርገው ሰርቪሊያንስ የምንሰራው የከስተመርን ግብይት ወይም ትራንዛክሽን ብቻ ሳይሆን የሰራተኞቻችንን እንቅስቃሴም ሰርቪሊያንስ እናደርጋለን። ለምሳሌ አንድ የባንክ ስታፍ ምን ያህል አካውንት በቀን ያያል። በሌላ በኩል ደንበኞች በሞባይል ባንኪንግ የሚጭበረበሩበት ጉዳይ ከመተግበሪያ ጋር የተያያዘ ሲሆን ይህንንም ለመከላከል ከትክክለኛው ማውረጃ መተግበሪያዎችን ጭኖ መጠቀም አንዱ አማራጭ መሆኑም ተጠቅሷል። ተመሳሳይ ሐሰተኛ አፕሊኬሽኖች፣ መተግበሪያዎች እኛም ሀገር በብዛት አሉ፣ ሌላም ቦታ እንዳለው ሁሉ ማለት ነው። ለነዚህ ደግሞ ትክክለኛውና ዋነኛው መከላከያ የሚሆነው ለደንበኞች ማስታወቅ የምንፈልገው ነገር ምንድነው? ሁልጊዜም የኛን አፕሊኬሽኖች ሲጠቀሙ ዳውንሎድ ማድረግ ወይም ስልካቸው ላይ ጭነው መጠቀም የሚገባቸው ከተወሰኑ ቦታዎች ነው። አንደኛው ከፕሌይ ስቶር ነው። ሁለተኛው ደግሞ የአፕል ስቶር ነው። አንዳንዴ ካልሆነ በስተቀር ለምሳሌ ከእኔ ወደ አንድ ሰው ትራንዛክሽን ሲፈጸም ለሁለታችንም ይደርሰናል መልእክት። ስለዚህ ያም ደረሰኝ እኔም ጋር አለ ኮፒው፣ እንደገና ለሚቀበለውም ሰው ኮፒው ይላክለታል። ከዚህ በፊት የባንኩ ሰራተኛ የነበሩ በተለያየ ምክንያት ከተቋሙ የለቀቁና የተሰናበቱ አንዳንድ ግለሰቦች በስራቸው አጋጣሚ ያገኙትን እውቀትና መረጃ ተጠቅመው ወደ ወንጀል እንዳይገቡ ከባንኩ ጋር ያላቸው ግንኙነት ወዲያውኑ እንደሚቋረጥና ክትትል እንደሚደረግ ተመላክቷል። ከአንድ ቋት ላይ የተቆረሰ የሚሰጥ ማዕከላዊ ሲስተም ስለዘረጋን ልክ ሰውየው በወጣ በደቂቃዎች ውስጥ ሁሉም አክሰሶቹ ይዘጋሉ። አንደኛው መከላከያ ዘዴያችን ይሄ ነው። ሁለተኛው እንዳነሳው ደግሞ የመውጫ ኢንተርቪው ማድረግ ነው። ስለዚህ በዛውም ደግሞ አዌርነስ የምንሰጥበትም ይሆናል ማለት ነው። አዳዲስ ሰራተኞችም ሲቀጠሩ እንደዚሁ በደህንነት ዙሪያ በመረጃ ስራ ደህንነት ዙሪያ አስፈላጊውን ስልጠናና ትምህርትም ለመስጠት እንሞክራለን። እንደው ከሞላ ጎደል እስካሁን ድረስ ባለኝ መረጃ ምንም ይህንን ትሬኒንግ ሳይወስድ ሰው ወደ ስራ አይገባም። ስለዚህ ይህንን በማድረግ በከፍተኛ ደረጃ ለመከላከል እንግዲህ እየሞከርን ነው ማለት ነው። በይቆጥቡ ይሸለሙ ፕሮግራም አሸናፊ በመሆኑ እጣ ደርሶታል፣ የሲስተም ማሻሻያ ልናደርግ ነው፣ ኔትወርክ ልናስተካክል ነው በሚሉና በሌሎች ተመሳሳይ ምክንያቶች በሞባይል ባንኪንግ የሚፈጸሙ ወንጀሎች የበርካቶችን ደጅ አንኳኩቷል። በእነዚህ የማታለያ ዘዴዎች ህብረተሰቡ እንዳይጭበረበር በተደጋጋሚ የባንክ ማስጠንቀቂያ መልእክቶች ቢተላለፉም በተፈለገው ልክ ትኩረት አግኝቶ ተግባራዊ እየተደረገ አይደለም። በመሆኑም ከወንጀሉ ለመዳን ብቸኛው አማራጭ
መልእክቶቹን መተግበር ሲሆን ሌላኛው ደግሞ በስልካችን ይዘን ለምንንቀሳቀሰው ባንካችን ተገቢውን ጥበቃና ጥንቃቄ በማድረግ አጠራጣሪ ነገሮች ሲያጋጥሙ ለሚመለከተው አካል ማሳወቅ ይገባል። ሞባይል ባንክ ሲጠቀሙ ገዢው ከገዛ በኋላ የገዛው አክል ብር መጠን ወደ ሻጩ ገብቷል ወይ አካውንቴ ላይ ገብቷል ወይ ደምሯል ወይ የሚለው ነገር ሳያረጋግጥ ገዢው አካል ባይለቅ ባይነኝ አረጋግጦ ፎቶ አንስቶ ገብቷል አልገባም የሚለውን አረጋግጦ ቢያዩ ሞር የተሻለ ነው። እንዲሁም ደግሞ ለምሳሌ አንዳንድ ሰዎች ምን አረጋሉ እዛው ነው ይነካካሉ ማለት እዛው ተነካክቶ ሳይሆን የሚነካካ ነገር የለም እዛ ቦታ ላይ ሞባይል ባንኪንግ ላይ። ስለዚህ ይሄንን ጥንቃቄ በተሞላበት አንግል አይቶ አረጋግጦ ብር መግባቱን አለመግባቱን ቼክ ካረጉ በኋላ ቢቀበሉ እየተሻለ ነው ብዬ አስባለሁ። ሶስት ነገሮች አሉ። ሐሰተኛ መተግበሪያዎች አሉ። ሐሰተኛ መተግበሪያዎቹን ከትክክለኛ ምንጮች ማጣራት አንደኛው ዘዴ ነው። ሁለተኛው ደግሞ በቴክኖሎጂ የሚመጡ ስርቆቶች ናቸው። እነሱንም ደግሞ አሁን ባነሳሁት መልኩ ከትክክለኛ መተግበሪያዎችን ብቻ በመጠቀም መከላከል ይቻላል። ሌላኛው ደግሞ ከንግድ ባንክ የተባሉ በተለያዩ አይነት ዘዴዎች በስልክም በቴክስትም በተለያዩ አይነት ዘዴዎች የሚመጡ አሉ። እነዚህ ሁሉ ሐሰተኛ ናቸው። ከንግድ ባንክ ተደውሎ ይሄንን ታደርጋለህ ያንን አታደርግም የሚል ነገር አይኖርም። ማድረግ ካስፈለገም በቅርንጫፎቹ በኩል ሁሉንም አገልግሎቶች ማግኘት ይቻላል ማለት ነውና እነዚህን መሰረታዊ ነጥቦች ከያዙ ደንበኞች የመጭበርበር እድል የላቸውም ልንል እንችላለን።